ለምንድነው በዚህ ሰዓት አብይ ይሄንን ሽምግልና የላከው? ያው ተመልካቾቻችን አብይ ከምሩን ሰላም ፈልጎ እንዳልሆነ ለእናንተ መናገር አያስፈልግም። ስለዚህ አብይ ለተንኮል ለስልት እንዳደረገ ማንም ሰው ይረዳል። ኢትዮጵያ ውስጥ ለተወሰነ ጊዜ የቆየ ሰው የአብይን ማንነት ያውቃል። ስለዚህ አሁን ለምንድነው አብይ የፖለቲካ አክሮባት የሚመስል ነገር ለመስራት የሚሞክረው? ከኤርትራ ጋር ሽምግልና ምናምን ብሎ የሚጀምረው አብይ ለምንድን ነው ብለን መጠየቅ አለብን። ያው ለሰላም እንዳልሆነ ይታወቃል፣ ለክፉ እንደሆነ ይታወቃል። ምንድን ነው ያ ክፉ? እሱን በደንብ መረዳት ያስፈልጋል። አንደኛ በብልጽግና ውስጥ ያገኘ ነው። ብልጽግና የውስጥ ግምገማ አድርጓል። የውስጥ ግምገማ ስንል ውስጡ የመከላከያ ቁመና፣ የመከላከያ ሰራዊት ቁመና ምን ይመስላል፣ የመስተዳደር የሲቪል አስተዳደር ቁመናስ ምን ይመስላል የሚለውን ግምገማ አድርገው የብልጽግና መንግስት በጣም የሞተ መሆኑን ራሱ አብይ አህመድ ገምግሟል። ራሱ የአብይ አህመድ መዋቅር ገምግሞ ጉልበት የለንም፣ በዚህ ሰዓት ከኤርትራ ጋር ለመዋጋት ምንም አይነት ዝግጅት እንደሌለን ብለው ራሳቸው የገመገቡት የውስጥ ግምገማ አለ። ነገር ግን ዩኤኢ ጋር እንግዲህ የአሰብ ፕሮጀክት የዩኤኢ ነው እንጂ አብይ የሚባል የኢትዮጵያ ፕሮጀክት የሚባል ነገር የለውም። አብይ ተላላኪ ነው፣ የዩኤኢ ተላላኪ ነው። ዩኤኢ ነው ኢትዮጵያ ላይ የሾመችው፣ የዩኤኢ አስፈጻሚ ነው አብይ አህመድ። ስለዚህ ለዩኤኢ ሲያስረዱ የነበረው ዝግጁ ነን፣ ሁሉም ነገር አለን፣ ብቻን ዩኤኢ ድሮንና የተወሰኑ መሳሪያዎችን አስገቢልን ብሎ ዩኤኢ ተወሰኑ ገንዘብም ሲጠይቁ ነበር። ዩኤኢ ገንዘብም ሰጥታለች፣ ተወሰኑ መሳሪያዎችን ሰጥታለች። ነገር ግን አሰስመንት ከተደረገ በኋላ የውስጥ አሰስመንት ከተደረገ በኋላ ምንድነው የሆነው? መከላከያ ሰራዊት ዝግጁ አይደለም፣ ሙሉ በሙሉ እንትን ተደርጓል፣ ተበትኗል መከላከያ። አሁን በአማራ ክልል በኦሮሚያ ክልል እየተካሄደ ያለው ቀላል ጦርነት አይደለም፣ ቀላል ጦርነት አይደለም። ዝም ተብሎ አሁን ምናምን ትንንሽ እንደዚህ ፋኖ ኦኤልኤ እንደዚህ በቀላሉ የሆነ አይደለም። አብይ እኮ ሙቶ ተማሙቶ ድሮኖችን እየተጠቀመ ከባድ መሳሪያዎችን እየተጠቀመ አማራ ክልልና ኦሮሚያ ክልል ላይ እያደረገ ያለው ጦርነት ቀላል አይደለም። የአብይን ሰራዊት አዳክሟል። ሰክሰስፉሊ ነው በአማራ ክልልና በኦሮሚያ ክልል የአብይ ሰራዊት የተዳከመው። ስለዚህ በግምገማቸው በመከላከያ ሰራዊትና በደህንነት እንትን የተገመገመው መከላከያ ሰራዊት ቁመናው የተዳከመ መሆኑን፣ እንዳውም አብዛኛው ስልጠና ወስዶ የወጡ እንደጠፉ የት እንደገቡ አይታወቅም፣ ወይ ደግሞ ሞቷል። ያው በአብይ ዘመን የሞተ መከላከያ ሰራዊት ለቤተሰብ እንኳን አያስረዱም፣ ስታቲስቲክስ እንኳን አይይዙም። አውቁ የት ቦታ ማን ሞተ የሚለውን መከላከያ ሪፖርት አያደርግም። መች ተማረከ እንዴትስ ምንም አይነት የለም። ለምን? ይሄ ስታቲስቲክስ ኢትዮጵያ ውስጥ የለም። በትግራይ ጦርነት ጊዜ ስንት ኢትዮጵያውያን ተገደሉ፣ ስንት ኢትዮጵያውያን አካላቸውን አጡ፣ ምንም አይነት ስታቲስቲክስ በአብይ ዘመን የለም። ፓርላማ አባላት እንኳን አይጠይቁም፣ ይሄንን አይጠይቁም። ቢያንስ ስንት ሰው አለቀ፣ ስንት ወጣቶች በግዳጅ ተመልምለው በትግራይ ጦርነት አለቀ፣ የለም የለም። በአብይ እንትን የለም፣ ሪፖርት አይጠየቅም፣ አብይም አይመልስም።
ስለዚህ አሁን የስልጠና ወስደው ከተለያዩ ስልጠና ማዕከል ተመርቆ ስምሪት የወሰዱ አብዛኛው ጠፍተዋል ነው። እንዴት ጠፉ? ወይ ደግሞ ሞቱ፣ ወይ ደግሞ እጅ ሰጡ፣ ወይ ደግሞ ፋኖ ጋር ወይ ኦኤልኤ ጋር ተቀላቀሉ። መረጃ አይሰጡም። የሆነ ጊዜ አስታውሳለሁ አንድ ዓመት በፊት በኦሮሚያ ብልጽግና ጽሕፈት ቤት እንትን ተደርጎ ስታቲስቲክስ ሾልኮ ወጥቶ ነበር። አብዛኛው የኦሮሚያ ፖሊስ የጠፋ ኦኤልኤን እንደተቀላቀለ የሚያሳይ ስታቲስቲክስ ወጥቶ ነበር። አሁን የመከላከያ ሰራዊት ስልጠና የወሰደው እንደጠፉ ኢትዮ ፎረምም ዘግቧል። ሌላው ደግሞ የመሳሪያ መጥፋት፣ መሳሪያ እየጠፋ ነው፣ በገፍ እየጠፋ ነው በመከላከያ ሰራዊት። ይሄ ዩኤኢም ደርሳለች እንትኑ መረጃ እንዲህ አይነት የውስጥ የአብይ ውሸቶች ላይ ደርሳለች እና ኢትዮ ፎረምም የዘገበው 40 ሚሊዮን የሚሆን ጥይቶች እንደጠፉ 40 ሚሊዮን ጥይት እንደጠፋ እንግዲህ ለዩኤኢ ስሉ የነበረ ዝግጁ ነን፣ በቃ ሰብ በቃ እንወስዳለን፣ አይዞሽ ዩኤኢ ብሎ ቃል ገብቶላት ነበር። በኋላ ከግምገማ በኋላ መሳሪያም የለም፣ የሰው ኃይልም የለም። ሌላ ደግሞ ድሮን ራሱ ዋጋ እንዳጣ የጸረ ድሮን እንደፈለጋችሁ ታገኛላችሁ አሁን እና በኤርትራ በኩልም በተለያዩ ኃይሎች አካባቢን ጸረ ድሮን እየገዙ ነው። ስለዚህ አብይ አንዱ የቺ ድሮን ጉዳይ ነች። ድሮን ደግሞ ጸረ ድሮን ወደ ኢትዮጵያም እየገባ ስለሆነ አብይ በጣም ተስፋ ቆርጧል። ተስፋ እየቆረጠ ነው እና ከዛ በተጨማሪ ደግሞ ያው ኤርትራም የአብይን ዛቻና የመከላከያ ሰራዊት ዛቻን ስለፈሩ ዝግጅት አድርጓል። ምንም እነሱም አይክዱም። ይሄን ሀገር ስለሆኑ ይዘጋጃሉ። ተወሰኑ የተለያዩ ሀገሮችም እርዳታ ያገኛሉ። በተለይ ደግሞ የጦር መሳሪያ እርዳታ ያገኛሉ። ከሳውዲም ይሁን ከሌላ እንትን ያገኛሉ። ያንን የውስጥ ግምገማ ካደረገ በኋላ አብይ የጠላት ብሎ ደግሞ ግምገማ ካደረገ ይሄ ነገር በጣም ደካማ ነን፣ እዚህ ውስጥ መግባት የለብንም ብሎ አብይ የተወሰነ ጊዜ እንደሚፈልግ የተወሰነ ጊዜ መግዛት እንደሚፈልግ ስለገባው ይሄ ሽምግልና ምናምን ነገር ጀመረ። አንዱ እንግዲህ የውስጥ ግምገማ ተከትሎ ነው ይሄ ሽምግልና የሚባል የመጣ የውሸት ሽምግልና ወይ ደግሞ የውሸት ኔጎሽዬሽን የሚባለው። አብይ የራሱን አቅም ካወቀ በኋላ ነው ይህንን እዚህ ደረጃ ላይ የደረሰው። ሌላው ዋናው ደግሞ ለምንድን ነው ከኤርትራ ጋር መነጋገር እፈልጋለሁ ብሎ አብይ ይህንን ስልት ያመጣው? እሱ ምንድን ነው? ከፋፍሎ የመውረር ስልት ነው፣ የጦርነት ስልት ነው። ይሄ አብይ ከኤርትራ ጋር መነጋገር እፈልጋለሁ ብሎ በአፉ እንኳን ካወራ የጦርነት ስልት ነው። ምንድን ነው ይሄ? እንዴት የጦርነት ስልት ይሆናል? የሰላም ስልት አይደለም ወይ ብላችሁ መጠየቅ ትችላላችሁ። ኖ ኖ ኖ ኖ ኖ ኖ ይሄ ከኤርትራ ጋር መነጋገር እፈልጋለሁ ብሎ አብይ ከተወሰኑ አገሮች ጋርም ሲያወራ ነበር። አሁን ደግሞ በቀጥታ
በኬንያ በኩል ይሄንን ያስጀመረው ስትራቴጂ ነው። የጦርነት ስትራቴጂ ነው። የጦርነት ስልት ዋነኛው ስልት ይሄ ነው። ሰው መረዳት ያለበት ይሄንን ሙሉ በሙሉ ይሄ የጦርነት ስትራቴጂ መሆኑን አንድ ባልሄድበት ብሎ የጦርነት አሁን ይሄ ከኤርትራ ጋር አብይ መነጋገር ይፈልጋል። ፕሮፓጋንዳው የጦርነት ስልት ነው። ከተሳካለትም የጦርነት ስልክ ነው። የጦርነት ስልት ነው። ይቅርታ እንዴት ለምለው ጥያቄ ወደኋላ መለስ ብለን የአብይ ስትራቴጂን እናጥና። መጀመሪያ አብይ ልክ ወደ ስልጣን እንደመጣ ምንድነው ያደረገ? አብይ ቀጥታ አስመራ ነው የገባ። አስመራ ሄደ። አስመራ ሄዶ ከአስመራ ጋር ሰላም ፈጠርን ተባለ። ኖቤል ሽልማት ሁሉ በዓለም አቀፍ ማህበረሰብ አገኘ። ያ ምንድነው የሆነ? ያ የጦርነት ስልት መሆኑን ነው እያወራው ያለው። አብይ ከአስመራ ጋር ጦርነት ተፈራረም፣ ሰላም የሰላም እንትን ተፈራረምን ያለው የጦርነት ስልት ነው። ምንድነው? አስመራን ይዞ ትግራይን መውረር፣ አስመራን ይዞ ኦኔግ ከአስመራ እንዲባረር ማድረግ፣ አስመራን ይዞ ኦኤንኤልኤፍ የኦጋዴን ነፃ አውጪ ግንባር ከአስመራ እንዲባረር፣ አስመራን ይዞ ምንም አይነት ተቃዋሚ ፓርቲ በአስመራ ላይ እንዳይደራጅ ለማድረግ ከአስመራ ጋር ታረቀ። የጦርነት ስልት ነው። ስለዚህ አስመራዎች ጥሩ ሰው አገኘን ብሎ ይሁን ብቻ ኦኔግንም ከዛ አባረሩ። ይሄ ዝም ብሎ ይሄ ኦኔግ እዛ እንዳይኖር ተገፍቶ ነው የገባ። በነገራችን ላይ ተገፍቶ በአስመራ ተገፍቶ በአብይ ታንቆ ግባ በቃ ብሎ ቃል ተገብቶለት ኦኔግ ወደ ኢትዮጵያ እንዲገባ ተደረገ። የግንቦት ሰባት ግርግር እንኳን ግንቦት ሰባት ብርሃኑ ነጋ አሁንም የአብይ አካል ስለሆነ እሱ ላይ ምንም ማውራት አያስፈልግም። ሌሎቹ አስመራ የነበሩ ጸረ ኢትዮጵያ መንግስት የሆኑ ኃይሎች ሙሉ በሙሉ ከአስመራ እንዲጸዱ ተደረገ። ከዛ ቃል የተገባላቸው ምንም አይነት የተፈጸመ ነገር የለም። ያው የኦሮሞ ነፃነት ሰራዊት የተገባለት ቃል ስለተካደ መጀመሪያ ደረጃ ላይ ክደት ስለተፈጸመበት ወደ ጫካ ተመለሰ ወዲያው ነው። ስለዚህ የሆነው ቀጥሎ ምንድነው የሆነው? ትግራይ መውረር ነው። አስመራን የያዘ አብይ አህመድ አስመራን የያዘ ትግራይን ወረረ። ትግራይን ወረረ። የጦርነት ስልት ነበር ያ ነው። እዚህ ላይ የኦሮሚያን ትንሽ ብናወራ ወደ ትግራይ ጦርነት ሳንገባ በፊት ኦሮሚያ አሁን የኦሮሞ ነፃነት ሰራዊት ከአስመራ በታክቲክ ወደ ኢትዮጵያ እንዲገባ ተደርጎ ኢትዮጵያ ውስጥ ደግሞ ክህደት ተፈጽሞበት ወደ ጫካ እንዲመለስ ተደረገ። በዛን ጊዜ የነበረው የኦሮሞና የአማራ ልህቃን መካከል የነበረው ጡዘት ሁላችንም እናስታውሳለን። መጀመሪያ አካባቢ እንግዲህ ኢትዮጵያ ሙሉ ድፍን ኢትዮጵያ አብይ መመረጡ ተደስቷል። የመጀመሪያ 6 ወር አካባቢ ያልተደሰተ ሰው የለም። ትግራይ ህዝብም ተደስቷል። ባይዘው ሐቁን እንነጋገር ከሆነ አብይ በመመረጡ ማንም ያልተደሰተ ሰው የለም እና ህዋትም እኮ ህዝቡ ከወደደው በተለይ ደግሞ ኦፒዲዮ እና ቢአዴን አንድ ላይ ሆኖ የህዝብ ጥያቄ ነበር።
የኦሮሞ ወጣቶች ጥያቄ ነበር፣ የአማራ ወጣቶች፣ የጉራጌ፣ የሶማሌ ሁሉም ህዝብ ወጣቶች ጥያቄም ስለነበር ህወሓትም ይህንን ተቀብለው ትቷል። መከላከያ ሰራዊትን ተጠቅሞ ወይ አብይን አልገደለም፣ ወይ ለማን አልገደለም፣ ወይ ገዱ አንዳርጋቸውን አልገደለም። ህወሓት ቁልፍ እንኩ በቃ ብለው ቁልፍ ሰጥተው ያው ያድግ ነው ብለው ወደ ክልል ደረጃ ተመለሰ። ይህንን መካድ አንችልም፣ ሀቅ ነው። አብይ ተመረጠ። በዛን ጊዜ ከ6 ወር በኋላ ጡዘት ተጀመረ። ማንና ማን መካከል? በተለይ በኦሮሞና በአማራ መካከል ሆን ብሎ አብይ ያቀነባበረ ጡዘቶች ነበሩ። ያ ጡዘት እኔ በዛን ጊዜ የኦዲፒ ቀድሞ ኦፒዲዮ ማለት ነው የኦፒዲዮ የኦዲፒ አካል ነበርኩኝ። የአዴፓ ወንድሞቻችን ነበሩ። አብይ ምንድን ነው የሚያደርገው? በዛን ጊዜ ኦዲፒ አመራርና አዴፓ አመራሩ እንድንጠዛጠዝ ስልጠና ይሰጡናል። አብይ እኮ አዴፓና ኦዲፒን አንድ ላይ ነው የሚሰበስበው እኮ ለየብቻ እንኳን አይሰበስብም። ሲሰበስበን ደግሞ በኦዲፒ በኩል ምን አይነት ጥያቄዎች መነሳት እንዳለባቸው እንትን ያደርጋል። በአዴፓ በኩልም ተቃራኒ ነገሮች እንድነሱ ይደረግና አንድ ላይ ሰብስቦን እንድንጠዛጠዝ ያደርጋል። እዛ ውስጥ ነበርኩ። የአዴፓ ወንድሞቻችን መናገር ይችላሉ። ያ ነገር ወደ ውጭ ወጥቶ በማህበረሰብ በኢሊቱ በምሁራን ውስጥም ስር እንዲሰድ ተደረገ። ከዛ ምንድነው በኦሮሞ ኃይልና በአማራ ኃይል መካከል ግጭት ተፈጠረ። ያንን ግጭት አብይ ሆን ብሎ ስፖንሰር አድርጎ ከዛ በኋላ ምንድነው ጦርነት ሙሉ በሙሉ ኦሮሚያ ላይ ታወጀ። ስለዚህ ከማን ጋር ነው የምታወራ? የለም። ኦሮሚያ ላይ ጦርነት ታወጀ። ሸኔ ምናምን ተብሎ ጠባብ ምናምን ይሄ ሁሉ ይሄ በቃ ብልጽግናን ኦሮሚያ ብልጽግናን አልተቀበለም። ከጅምሩ አብይን ተቃወመ። ኦኤልኤ ደግሞ ጫካ ገብቷል። ያ ሁሉ አንድ ላይ ሆኖ መጀመሪያ የኦሮሞ ኃይልና የአማራ ኃይል እንዲጋጭ ሆን ተብሎ ተደረገ። ይህንን በጣም ስለማያውቅ ነው እኔ የማወራ። አጋጭቶ ኦሮሚያ ላይ ጦርነት ጀመረ አብይ። ከዛ በኋላ ያው አሁን ኢዜማ ብቻ ነው ከብልጽግና ጋር የቀረ። ምንም አይነት የአማራ ኃይል ከአብይ ጋር ያለ የለም። አሁን ምንም አይነት ለምን አማራ ህዝብ እየተጨፈጨፈ ከአብይ ጋር የሚሰራ ማንም ህሊና ያለው አማራ ሊቃን የለም። ሴላውት ካልሆነ በስተቀር ሆዱን ለመሙላት ህዝቡን የሸጠ ካልሆነ ማንም አማራ ኃይል ከአብይ ጋር የሚሰራ በዚህ ሰዓት የለም። ተላላኪ አሻንጉሊት ካልሆነ በስተቀር አሁን ላይ አማራን እንደ ጠላት ተፈርጆ በየቀኑ ሲጨፈጭፉ ምንም እንዳልተከሰተ የሚያይ አንድም የአማራ ኃይል የለም ሴላውት ካልሆነ በስተቀር። ግን መጀመሪያ አካባቢ የነበረውን ነው አሁን ለያይቶ ኦሮሚያን መታ። አንድ በሉልኝ የጦርነት ስልት መሆኑ። ሁለተኛ ለያይቶ መውረር የትግራይ እንግዲህ ትግራይ ህዝብና የኤርትራ ህዝብ ኦልሬዲ ምንም እንዳይገናኙ ተደረገ። አብይ ከአስመራ ጋር አንድ ሆነ። በሰሜን በኩል ይሄ ነው። በደቡብ በኩል ደግሞ በአማራ በኩል መንገድ ሁሉ እንዲዘጋ ተደረገ። ለትግራይ የሚደርስ እህል እንኳን
እንዳይኖር ተደረገ። ይህንን እኮ በቢአዴንና በኦህዴድ ስብሰባ ላይ ማስራብ አለብን ተብሎ አብይ ሲወስን ይህንን አውቃለሁ። ትግራይ ህዝብን ማስራብ እንደ ፖሊሲ ተወስኖ መንገድ እንዲዘጋ ወደ ትግራይ የሚገባ መንገድ በአፋር በኩልም በአማራ ክልል በኩልም እንዲዘጋ አብይ ያደረገው ህዝብን የማስራብ የጦርነት ስልት ይሄ ተደረገ። የጦርነት ዝግጅት አንድ በአንድ መሄድ ይችላሉ፣ ማንሳት ይችላሉ። ትግራይ እንደሚወረር ይታወቃል። ስለዚህ እህል ያላገኘው ትግራይ ህዝብ ምንም አይነት ነዳጅ እንዳይገባ ቀስ ተብሎ ከፌዴሬሽኑ እንዲባረር ተደረገ። ከኢትዮጵያ ፌዴራል መዋቅር በአገር ደረጃ ምንም አይነት ውክልና እንዳያገኝ ተደረገ። የተመረጠ ሰው ወደ ፓርላማ እንዳይገባ፣ ወደ ፌዴሬሽን ምክር ቤት እንዳይገባ፣ የትግራይ ህዝብ እህል እንኳን እንዳያገኝ ሙሉ በሙሉ ህገ መንግስቱን በመጣስ ትግራይ ላይ ጦርነት ተጀመረ። ስለዚህ ኤርትራን ጋብዘው ትግራይን ወረረ አብይ። ከጅምሩ የለያይቶ ከፋፍሎ መውረር ስትራቴጂ ነው። አንደኛ አማራንና ትግራይ ህዝብን አለያየ። ከዛ ቀደም ብሎ ደግሞ ከአስመራ ጋር የተደረገ ስምምነት የሰላም ተብሎ የሚታወቀው የጦርነት ስምምነት እንደሆነ ልንረዳ ይገባል። ከዛ ትግራይ ተወረረች። ከአስመራ ጋር ንግግር አብይ ከሄደ ትግራይን ለመውረር እንደሆነ ይታወቃል። የመጀመሪያ ዙርም ያው ነው፣ የአሁንም ዙር ያው ነው። ምንም የተለየ ነገር ውጤት የለም። የአሁኑ ለየት የምለው እንግዲህ የአማራ ኃይል ትግራይን ይወራል ብዬ አልገምትም። በዚህ ሰዓት ከአብይ ጋር ሆኖ የትግራይ ህዝብን ይወራል ብዬ አልገምትም። እሱ ነገር የሞተ ጉዳይ ነው። ስለዚህ አሁን አብይ ምንድን ነው እያደረገ ያለው? የአማራ ኃይልን ካጣው ችግር የለውም፣ አስመራን ብቻ አሁን በሆነ ነገር አዘግቼ ሞክራለሁ ነው። የጦርነት ስልት ነው ያሁንም። ሌላው ከዛ መልስ ደግሞ ምንድን ነው የሆነው? አማራ ላይ ጦርነት ታወጀ። አማራ ላይ እንግዲህ ከፕሪቶሪያ ስምምነት በኋላ አማራ ላይ የማስፈታት ጉዳይ ምናምን እንግዲህ አማራ ላይ ባይዞይ አንዳንድ ጊዜ ተሳስተን ከፕሪቶሪያ በኋላ ነው አማራ ላይ ጦርነት የተካሄደው እንላለን። አይደለም። የአማራ ህዝብ ላይ ጦርነት የታወጀው እነ ዶክተር አምባቸው መኮንን ሲገደሉ ከዛ በፊት ነው። የአማራ ህዝብ የማንበርከክ ስትራቴጂው የተጀመረው በብልጽግና አመሰራራት ጊዜ ነው። ይህንን እናውቃለን፣ ውስጥ የነበርነው ሰዎች። ከዛ ጀምሮ አማራ ላይ የሚመደብ ሰው የአብይ ተላላኪ ካልሆነ በስተቀር ይህ አማራ ህዝብ ተወካይ ኖ ወይ አብይ አይፈቅድም። የአማራ ህዝብ ተወካይ ነኝ የሚል ሰው አማራ ላይ አይቆይም፣ ይገደላል። አብይ ይገላል፣ ያስገድላል። ስለዚህ ከፕሪቶሪያ ስምምነት በፊት ነው አማራ ላይ ጦርነት የታወጀው። መለስ ብለን እናጥና፣ አንደርስታንድ ለማድረግ እንሞክር። ነገር ግን ያው ከፕሪቶሪያ ስምምነት በኋላ ሙሉ ጦርነት ነው የታወጀው አማራ ህዝብ ላይ። አንደኛ ከትግራይ ጋር ተለያይተዋል አማራ ህዝብ ብሎ አብይ ስለገመተው፣ ሁለተኛ በዚህኛው በኩል ደግሞ አማራ ላይ ጦርነት ሲያውጅ ኦሮሚያ ውስጥ ምንድን ነው ሲወራ የነበረው? በአብይ መዋቅር አማራ የኦሮሞ ጠላት ነው ብሎ ነው አብይ
በአደባባይ የሚያወራ የሚያስወራ የአብይ ሹማምንት ናቸው እኮ እንደ ህዝብ አማራ ጠላት ነው ብሎ የሚያስወሩት። አስቡት። ከዛ የኦሮሞ ወጣት ለአብይ እንደ እንጨት ተለቅሞ እንዲቃጠል ይደረጋል። ለአብይ ተብሎ የአማራ ህዝብ ጠላት አይደለም። አብይ ግን የአብይና የሱ መዋቅር አማራ ህዝብ ላይ ጦርነት ካወጀ በኋላ ትርክቱ ከባድ ነው። በተለይ በኦሮሚያ አካባቢ የሚተረከው በአብይ መዋቅር የሚተረከው የወረዳ አስተዳዳሪዎች፣ የዞን አስተዳዳሪዎች፣ የክልል ከሽመልስ ጀምሮ ከአብይ ጀምሮ ተመሳሳይ የሚወራ አሰቃቂ ነው። ህዝብ እኮ ባካችሁ፣ ህዝብ እኮ አልፎ እኮ አብሮ ይኖራል እኮ። እኛ እናልፋለን፣ ስልጣን ያልፋል፣ ህዝብ ግን አያልፍም። የአብይ ግን አማራ ላይ ያወጀውን ጦርነት ለማሸነፍ ብለው ኦሮሚያ አካባቢ የሚቀሰቅሰው አካሄድ ከባድ ነው። ቅስቀሳው በጣም ይረብሻል። አሁን ኦሮሚያ ውስጥ ከዛ በኋላ ምንድን ነው የተደረገው? ሊትራሊ ሰውን በማረድ አብይ አማራ አረደ ብለው በቪዲዮ አሰርቷል። አይተናል። ማን ጠየቀ? እንዴት ሆነ ይሄ ነገር? ለምንስ ሆነ ብሎ ሰው ጠይቋል? አልጠየቀም ሰው። ለምንድን ነው ይሄ የሆነው? በሰላሌ ሆኗል፣ በጉጂ ሆኗል፣ በወለጋ ሆኗል። የሰው ልጅ በስመ አብ ተብሎ በአብይ ሰራዊት ተደርጎ በራሱ በአብይ ፋኖዎች አብይ ያደራጀ ፋኖ አለ። ፋኖ ብሎ ይጠራል አብይ። በነሱ በኩል ሌላው ደግሞ በመከላከያ በኩልም ይህ ሁሉ አሰቃቂ ነገር ተደርጎ አማራ አደረገ ይላል። ምን ለማድረግ? ሰውን ቀስቅሶ አማራ ህዝብን ለመውረር ከፋፍሎ መስበር፣ መቅበር፣ መውረር። ይሄ ነው የአብይ ስራ። እንግዲህ አማራም በዚህ ደረጃ ተወረረ። አሁንም ጦርነቱ አማራ ህዝብ ላይ እየተካሄደ ያለው ህፃን፣ ሴቶች አስገድዶ መድፈር፣ በድሮም መደብደብ፣ አባቶችን ከቤተ ክርስቲያን አውጥተው የምንሰማው አሰቃቂ ነው። ስለዚህ አማራም በዚሁ ለያይቶ የመውረር ስልት ውስጥ ገብቶ አማራ ህዝብ ሰቆቃ ተናግሮ አያልቅም። አንዱ ይሄ ነው። ሌላው ደግሞ ልክ የትግራይ ጦርነት ካለቀ በኋላ ምንድን ነው የሆነው? ኤርትራን መውረር አለብን ብለው ፕሮፖዛል አቀረቡና አብይ ለማ ለህዋት ለቲዲኤፍ ኤርትራን መውረር አለብን ብሎ ለትግራይ ይሄ ፕሮፖዛል ሲቀርብ የትግራይ ኃይሎች እምቢ አሉ። እኛ ሰላም ነው የምንፈልገው፣ ኤርትራን መውረር ውስጥ አንገባም። ኤርትራ የኛ ሰዎችን ገለዋል። አዎ። ኤርትራ ሰራዊት ትግራይ ላይ የጦር ወንጀል ፈጽሟል። አዎ። ነገር ግን በዚህ ሰዓት እኛ ኤርትራን መውረር አንፈልግም፣ ሰላም እንፈልጋለን፣ ፕሪቶሪያ ሙሉ በሙሉ ስራ ላይ ይውል የሚል አቋም ያዙ የትግራይ ኃይል። እምቢ ያሉ ማለት ነው የአብይን ፕሮፖዛል። አብይ እንግዲህ ከፋፍሎ የመውረር ጉዳይ
ፕሪቶሪያ ራሱ የከፋፍሎ መውረር ስትራቴጂ ነው፣ ስልት ነው እያልኩ ነው። ፕሪቶሪያ ትግራይን የማዳከም ኤርትራን የመውረር አማራንም መውረር ስልት አለው በውስጡ። እንግዲህ ከትግራይ ኃይሎች እሺ ብሎ ትግራይ ኤርትራን መውረር አለብን ብሎ የተቀበሉ ፕሮፖዛሉን ያጸደቁ ሰዎች እነ ጻድቃን እነ ጌታቸው ረዳ ወደ አብይ ካምፕ ገቡ። ስምረት ምናምን ምባል እንትን ፈጠሩ። ወታደራዊ ምናምን አፋር ውስጥ ጀመሩ በአብይ ስፖንሰርሺፕ እና በአፋር ውስጥ የተለያዩ ኃይሎች ስልጠና ጀመረ ማለት ነው። ስለዚህ አሁን ኤርትራን የመውረር እቅድ ነበረው ማለት ነው። የፕሪቶሪያ ስምምነት አንዱ ይሄ ነው። ሌላው ደግሞ በጣም ወሳኝ የሆነ ሰሞኑን ፋኖ፣ ኦኤልኤ እና ቲዲኤፍ ሱዳን ውስጥ ተገናኝቶ እንትን ንግግር ጀመሩ የሚባል ዜና ሲሰራ የብልጽግና ቤት ውስጥ ረብሻ ነበር። ይህንን እኔም አውቃለሁ። ኤርትራውያን በተገኙበት ቦታ ህወሓት፣ ፋኖ፣ ኦኤልኤ ንግግር ጀመሩ በሱዳን እንትን ውስጥ ተብሎ ዜና ሲሰራ ብልጽግና ተበረበሸ። ረብሻ ነበር በውስጡ። ምንድነው ከዛ በኋላ የሆነው? ይሄ ዝም ብለን የምናይ ነገር አይደለም። ቶሎ በፍጥነት ይሄንን እየተሰባሰበ ያለውን ጸረ ብልጽግና ኃይል መበተን አለብን የሚባል ስትራቴጂ ተነደፈ። አሁን ወደ ኤርትራ የተላከው ሽምግልና የዚህ ስትራቴጂ ዋነኛው አካል ነው። አሁን ፋኖ፣ ኦኤልኤ እና ቲዲኤፍ ኢትዮጵያውያን ናቸው፣ መነጋገር አለባቸው። ምንም ጥርጥር የለም። ዘገየ እኮ ነው ሰው እኮ ያለ ምንድነው? እነኚህ ኃይሎች ለምንድነው እስካሁን ራሱ ሳይነጋገሩ የቆዩት ነው? አብዛኛው ሰው ይሄንን ነው የሚያወራው። ጤናማ ሰው ዜጎች የትም ቦታ ተገናኝቶ መወያየት አለባቸው። ዘገዩ ነው። በብልጽግና መንደር ግን ረብሻ ነበር፣ ፍርሃት ነበር፣ ስጋት ነበር። ከዛ ምንድነው ያደረጉት? ይህንን ኃይል ለማለያየት በብልጽግና ፕሌይቡክ ኤርትራ ነች አንድ ላይ የምትሰበስበው የሚል ፕሌይቡክ አላቸው። ኢትዮጵያውያን ግን የትም ቦታ ተገናኝቶ መነጋገር ይችላሉ። ዲሲ መነጋገር ይችላሉ። ኢትዮጵያ ውስጥም መነጋገር ይችላሉ። አፍሪካ ውስጥም መነጋገር ይችላሉ። አውሮፓ ውስጥም መነጋገር ይችላሉ። ይሄ አብይ ፍቃድ የሚሰጥ ጉዳይ አይደለም። ስለዚህ አሁን ይህንን ለመበተን የተጀመረው የኢትዮጵያውያን ኃይል መሰባሰብ ወደ መተባበር ወደ መናበብ እንዳይገባ የሚል ስልት ነድፎ ኤርትራን በጊዜያዊነት ከኃይሉ ነጥለን ከዛ እነኚህን ደግሞ አንድ በአንድ እየመታን በኋላ ኤርትራንም መምታት ይቻላል የሚል ስልት በብልጽግና በኩል ተነድፎ ይሄ ነገር ተጀመረ። ይሄ ሽምግልና ለኤርትራ ተላከ እና ምንድነው ስልቱ? ኤርትራን ከትግራይ ከነጠልነው ኤርትራን ከትግራይ ከነጠልነው ትግራይን በቀላሉ መምታት ይቻላል። ለምን ብሎ ነው የሚያምኑት ብልጽግና። አንደኛ ትግራይን በውስጡ ረብሸናል አሁን ይላሉ። ይህንን ከውስጥ ነው የምንሰማ። ባይዞ ትግራይ በውስጡም ተከፋፍለዋል። ስለዚህ
ምን ማድረግ አለብን? ብቻ ኤርትራን ብቻ ከትግራይ መነጠል ነው። ያንን ሰክሰስፉሊ ከነጠል ነው ትግራይ ቀላል ነው። ለምን በውስጡ እንደ ቀድሞ አንድነት የለውም የትግራይ ኃይል የሚል ግምገማ አላቸው። የአብይ ግምገማ ነው። የትግራይ ህዝብ አንድነት የለውም የሚባል የአብይ ግምገማ ነው እንጂ የትግራይ ህዝብ ግምገማ አይደለም። ስለዚህ አሁን እንትናቸው ያንን ስልት ተጠቅሞ የውጭን ኃይል ነጥለን ትግራይን መምታት፣ ትግራይን ደግሞ እንዳውም አንዴ ከኤርትራ ኃይል ከነጠል ነው የብልጽግና ሰራዊት ራሱ አያስፈልግም፣ የነጌታቸውና የነጻድቃን ኃይል ራሱ በቂ ነው የሚል ግምገማ አላቸው። በቂ ነው አይደለም፣ እሱ የትግራይ ህዝብ ያውቃል። ስለዚህ አሁን ዋናው የዚህኛው ዓላማ ምንድነው? አንደኛ እነ አብይ ጽምዶ ብለው የሚጠሩት የትግራይና የኤርትራ ትብብር ወይ ደግሞ አላያንስ ጽምዶ ብሎ ነው የሚጠሩት። ያ ጽምዶ አለ የለም አላውቅም። ብቻ ያ ጽምዶን መበተን አለብን ነው አንዱ። እንዴት ነው የምንበትነው? አንደኛ ከአስመራ ጋር ንግግር ከጀመርነው ይበተናል ብሎ ያምናሉ። ሁለተኛ ደግሞ የሱዳን ምክክር የሚባለው የሱዳን ምክክር ማለት የኦኤልኤ የኦሮሞ ነፃነት ሰራዊት የፋኖና ቲዲኤፍ የዚህ ሶስቱ ሱዳን ውስጥ ንግግር መጀመራቸው ከባድ ነው የሚሆነው ለአብይ። እሱንም መምታት፣ እሱን ለያይተን መምታት፣ አንድ ላይ ከሆኑ በጣም ከባድ ነው የሚሆነው የሚል ግምገማ አላቸው። ስለዚህ አሁን ምንድነው አብይ የሚፈልገው? የአብይ ፍላጎት ምንድነው? ነጣጥሎ ከፋፍሎ ለያይቶ መውረር ነው። መውረር አንድ በአንድ ይወራል። የአብይ ስትራቴጂ ምንድነው? በዩኤኢ የተመራ የአብይ ስትራቴጂ ትግራይን በውስጡ ማዳከም፣ ከዛ ማሸነፍ። ያንን ከተቆጣጠሩ በኋላ ለምሳሌ እነ ጌታቸው ረዳ የበላይነት ካገኙ ትግራይ ላይ ኤርትራ መውረድ ቀላል ነው ብሎ ነው የሚገመግሙት። ስለዚህ የዩኤኢ ፕላንም ይሳካል። ስለዚህ አሁን ምንድነው ያደረጉ ያሉት? የመንገድ ጥርጊያ ያስፈልጋል፣ ትግራይን ሳንወር ኤርትራን መውረር አንችልም የሚል ግምገማ አላቸው። ትግራይን መቆጣጠር ካልተቻለ ኤርትራን መምታት አይቻልም የሚል ግምገማ ስላላቸው የትግራይ ህዝብና የኤርትራ ህዝብን መለያየት ያስፈልጋል የሚል ግምገማ ላይ ደረሱ። አንዱ ይሄ ነው። ዞሮ ዞሮ ምንድን ነው አንድም የኢትዮጵያ መንግስት የትኛውም ይሁን ከአብይ በኋላም የሚመጣ የኢትዮጵያ መንግስት ከኤርትራ ጋር መስራት ከፈለገ የትግራይ ህዝብ በጣም ምሰሶ ነው የሚሆነው። የትግራይ ህዝብን ይዞ ነው ከኤርትራ ህዝብ ጋር መወያየት የሚቻለው። ትግራይ ህዝብን ከውስጡ አውጥተ አዲስ አበባና አስመራ አብሮ መስራት ውሸት ነው የሚሆነው። መጀመሪያ የትግራይ ህዝብና የኤርትራ ህዝብ ነው አንድ ላይ መስራት መጀመሪያ አለባቸው። ህዝብ ለህዝብ ነው የሚያስፈልገው። ስለዚህ አሁን አካሄዱ ጊዜው ያለፈበት በጣም የተነቃበት ስትራቴጂ ነው የአብይ ስትራቴጂ ለማለት ነው። አሁን ፕሪቶሪያ ራሱ የፕሪቶሪያ ስምምነት ራሱ አንደኛ ኤርትራውያን አልተካፈሉም፣ ፋኖ አልተካፈለም። ስለዚህ ፕሪቶሪያ ከጅምሩ
የጦርነት ስልት እንደሆነ ይታወቃል። የአብይ ጦርነት ስልት እንደሆነ ይታወቃል። እንደሚወድቅም ይታወቃል። ነገር ግን የትግራይ ህዝብ ፕሪቶሪያ ቢያንስ ፎይታ ሰጥቶናል ይከበር ብሎ ነው አሁንም ፕሪቶሪያ ላይ። አብይ ግን ፕሪቶሪያን እንደ ጦር ስልት ነው የሚቆጥረው። ስለዚህ ታንዛኒያ ለምሳሌ አሁን የኦኤልኤ ታንዛኒያ ንግግር ምንድን ነው የምንማረው? ከዛስ ኦኤልኤ ጋር ንግግር እንፈልጋለን ብለው ታንዛኒያ የኦኤልኤ መሪ ከጦር ሜዳ ወጥቶ ታንዛኒያ እንዲሄድ ተደረገ። ጃልመሮ ማለት ነው። አስቡት። የኦኤልኤ ሰላም ፈላጊ እንደሆነ መሪው ዋና መሪው ህይወቱን ሰጥቶ ታንዛኒያ ድረስ ሄደ። የአንድ አማጺ ቡድን መሪ ከጫካ ወጥቶ ለመነጋገር ዓለምን አምኖ ታንዛኒያ ሄደ። ከዛ ምንድነው የተደረገ? ጃልመሮ ታንዛኒያ ሲደርስ ምንድነው ያደረጉትና አብይ አንደኛ መሬት ላይ ጦርነት አፋፋሙ። የጸረ ኦኤልኤ ጦርነት ሙሉ በሙሉ አፋፋሙ። በሌላ በኩል ደግሞ ምንድነው ያደረጉት? ጃልመሮ እኮ የተወሰኑ ወታደሮችን ይዞ ስልጣን ተቀብሎ ገንዘብ ተቀብሎ ሊገባ ነው ብለው ለሌላ አመራር ለኦኤልኤ አመራር ይህንን አወሩ። ከዛ ምንድነው የሆነ የተወሰኑ የኦኤልኤ አመራሮች በዚህ ተሸወኑ። ለምሳሌ እነ ጃልሰኝ በብልጽግና ኮንስፓይረሲ ጃልመሮ ታንዛኒያ ላይ እየተዳደረ ነው፣ ይሄው የተወሰኑ ወታደሮችን ይዞ ይገባል፣ እናንተ ጉዶ ናችሁ የሚል በውስጥ ለውስጥ ለብዙ የኦኤልኤ አመራሮች አካባቢ ደረሰ። ከዛ ውስጥ የተወሰኑ አንድ ሁለት አመራሮች ተሸወዱ። ከዛ ውስጥ እነ ጃልሰኝ ተሸውዶ የተወሰኑ ወታደሮችን ይዞ ቶሎ በፍጥነት እንዲገባ ተደረገ። ከዛ የጃልሰኝ ወታደሮች ሰራዊት ከገቡ በኋላ ምን እንደደረሰባቸው በጣም የሚያሳፍር ነው። አብዛኛው ወደ ኦኤልኤ ተመልሷል። ባይዘው ያው የተቀሩ ደግሞ የተገደሉ አሉ። ለሁለት ሶስት ሰው ደግሞ ስልጣን ተሰጠ። ከዛ ውጪ ታሰሩ፣ ተገደሉ፣ ወደ ኦኤልኤ እንደገና ተመለሱ። ስለዚህ ከዛ በኋላ ደግሞ ከጃልመሮ አመራር ውስጥ አንድ ብርጌድ የሚመራ የነበረው ጃልሽሩቤ የሚባል እሱንም ብልጽግናዎች ቀስቅሰው ይሄው እኮ ጃልመሮ እኮ ስልጣንና ገንዘብ ወስዶ ሊገባ ነው ብለው በፕሮፓጋንዳ እንትን አድርጎ ጃልሽሩቤ እውነት ነው ብለው ሰተት ብሎ አንድ ሶስት ሰው ይዞ ገባ። ከምዕራብ እዝ ከኦኤልኤ ምዕራብ እዝ ብዙ ሰው ይዞ አልገባም፣ ብቻውን ነው የገባ እና ጃልሽሩቤ አሁን አዲስ አበባ ውስጥ ጸዳ ብሎ የተወሰኑ ቺኮችን ይዞ ይገኛል። እና ምንድነው የሆነው? ጃልሰኝና ጃልሽሩቤን እንደዚህ ካደረጉ በኋላ ጃልመሮ ላይ ደግሞ በጣም ኮንስፓይረሲዎች ተደርጎ ነበር። እና ጃልመሮ ግን ምንድነው ያደረጉት? አይ እኛ ለስልጣን ወይ ለገንዘብ ብለን አይደለም ጫካ የገባ ነው። እኛ የኦሮሞ ህዝብ ለሁሉም ኢትዮጵያውያን መፍትሄ ያስፈልጋል። ያ ደግሞ ትክክለኛው ንግግር ነው፣ የፍትህ ንግግር ያስፈልጋል ብሎ አቋም በመያዝ የአብይን የስልጣንና የገንዘብ እንትን ድርድር ዚሮ አድርጎ ወደ ጫካ ተመለሰ። ጃልመሮ ዲፕሎማቲክሊ
አሸንፎ ነው ህይወቱን ሰጥተው ለኦሮሚያ ሰላም ይመለስ ብለው እስከ ታንዛኒያ ሂዶ ነገር ግን መሮ ላይ ክደት ተፈጽሞ ነገር ግን ያው መሮ ወደ ጫካ ተመለሰ። ፍትህ ካልመጣ እስከ መጨረሻ እዋጋለሁ ብሎ ተመለሰ። ቪኤት አልፈልግም፣ ገንዘባችሁን አልፈልግም፣ ስልጣናችሁን አልፈልግም ብሎ ምንፈልገው ፍትህ ነው፣ ነፃነትን ነው፣ ዲሞክራሲን ነው ምንፈልገው ብለው ወደ ጫካ ተመለሰ። ምን ለማለት ነው? ከኦሌ ጋር ታንዛኒያም ንግግር የተጀመረው ምንድነው? ኦኤልኤን ለመበተን ነው። ኦኤልኤን በትነው ከዛ በኋላ ያ አመራር ከሌለ ህዝቡም ይበተናል፣ ይንበረከካል ብሎ አብይ ስለሚያምን ነው። ኦኤልኤ ላይ የታንዛኒያ ድርድር የሚባለው ፌክ የአብይ ፌክ ድርድር ነው። በታንዛኒያ ድርድርም ኦኤልኤ ተጎድተዋል። ነገር ግን ኦኤልኤ ለፍትህ መቆሙን ያረጋግጥበት አጋጣሚ ነው። ለዲሞክራሲ ለእኩልነት የቆመ ድርጅት መሆኑን ለሰላም እውነት ሰላም የሚመጣ ብሎ ነው እዛ ሄደው ታንዛኒያ ሄደው። እንግዲህ አንድ ሰው ለመደራደር ከሄደ እውነትም ለሰላም የቆመ ሰው ነው። ነገር ግን አብይ ለሰላም እንዳልቆመ ለዓለም ያሳወቀበት አጋጣሚ ነበር። ስለዚህ ኦኤልኤ ላይ የደረሰው አንዱን ይዞ ሌላውን መሸወድ በፕሮፓጋንዳ በጦርነት ከፋፍሎ የመምታት ኦኤልኤ ውስጥም ተደርጓል፣ ግን አልተሳካም። ኦኤልኤ እንደ አብይ እንዳሰበው አልሆነም። ዳግም ተጠናክሮ ቀጠለ። እነ ጃልሰኝ የወጡበት ሰፈር አሁን ሌላ ሙሉ በሙሉ በኦኤልኤ ተይዞ ምንም አዲስ ነገር የለም። እንዲያውም የመጨረሻ የተጠጉ አሁን አዲስ አበባ አካባቢ ነው ውጊያው የሚካሄደው። ቤጊ ወይ ጉሊሶ ምናምን አካባቢ አይደለም ጦርነት የሚካሄደው። አሁን አዛው አዲስ አበባ ዙሪያ ነው የሚካሄደው። ቀጥሎ አዲስ አበባ ላይ ነው የሚካሄደው። ምንም ግልጽ የሆነ ነገር ነው። እና ይህንን ያነሳሁት ምንድን ነው? ለፋኖም ይሄ ትልቅ መልእክት አለ። ፋኖ በእንትን ተከፋፍሎ መደራደር አይችልም። ለብቻው መደራደር አይችልም። ፋኖን መደራደር አብይ ከፈለገ የተቀሩትን የፋኖ መዋቅርን ለመበተን ሲሞክር ነው። ፋኖን ለብቻው አሁን እንደራደር ከተባለ ምን እንደሚደርስበት ከኦኤልኤ መማር ይችላል፣ ከቲዲኤፍም መማር ይቻላል። አሁን አብይ እየሞከረ ያለው ትግራይ ውስጥ እየሞከረ ያለው ነገር አለ እና ለየብቻው ድርድር የሚደረግ ነገር ከባድ ነው የሚሆነው፣ ለአብይ ይሆናል። እና አብይውን ከአስመራ ጋር ንግግር ጀምሬያለሁ ብሎ ሲያውጅ ምንድን ነው የሚጠብቀው? በውስጥ ደግሞ ቲዲኤፍም ከኤርትራ ጋር ማለት ወይ ደግሞ ቲዲኤፍ እና ፋኖ እና ኦኤልኤ እንዲጠራጠሩ ያደርጋል። አንዱን ይዞ አንዱን መምታት፣ አንዱን ከፋፍሎ አንድ በአንድ መምታት። ይሄ ነው አብይ እስከዛሬ ድረስ ስራ ላይ ያዋለ ያለው የአብይ ስልት ይሄ ነው። እና ከቻለ አብይ ፋኖን የጎንደሩን ይዞ ወይ ደግሞ የሸዋውን ይዞ ወይ የጎጃሙን ይዞ ሌላውን እንትን ማድረግ መበታተን። አሁን ፋኖ አንድ ላይ ሆኖ በአንድ መዋቅር ውስጥ መሆኑ ለአብይ ራስ ምታት ነው። ለምን አንዱን ይዞ አንዱን ላይ ፕሮፓጋንዳ መንዛት ወይ ደግሞ ላይቶ መውጋት አይችልማ።
አንድነት ከተፈጠረ በውስጥም አንድነትን ካልጠበቅ አብይ አደገኛ ነው የሚሆነው። ከሌሎቹ ጋርም እጣ ፋንታ አንድ ነው የሚሆነው። ስለዚህ የኦኤልን ያነሳሁት ለሌላው ትምህርት ስለሚሆን ነው።